የደረሰብኝ በደልና ግፍ በዕብራይስጥኛው ፍቺው ሸፍጥ ይሉታል። ይህን የደረሰብኝ ሸፍጥ የኢትዮጵያ ሕዝብ እንዲረዳኝ ብቻ ነው የምፈልገው። ወይኔ ቶምዬ አይዞ። ይህን ችግርን እንኳን የኢትዮጵያ ሕዝብ ይሁን ልጅ ራሱ አውቃለች። አይዞ። ሪድ ፒፕል ላይክ ኤ ቡክ። ሰዎች መጽሐፍ ናቸው፣ አንብባችሁ ይለኛል አንድ በጣም የምወደው ደራሲ። እናም እኔ ግን እሷን ከማንበብ ይልቅ በየዋህነት ወድጃት ክፉኛ ወጋች። ወይኔ ከመባጋጧም አልፎ ጭራሽ ወግታለች። ወይኔ ውሮ ከአርቲስትሽ ጋር እኮ ቤቱን ለቅሶ ቤት አደረጋችሁ። ወይ ደግሞ ለምን አንደኛችሁን ድንኳን ተክላችሁ አትቀመጡም? ብሬ ደግሞ ያው ከድሩማ ድንኳን እንዳነሱ ወራዊ መዋጮ አልከፍልም 120 ብር ብለህ ከድሩ ተባረርክ። አንቺ እኔ ብርሃኑ ነኝ 120 ብር መክፈል አቅቶኝ ድሩ ያባረረኝ። ታው ሶስታችሁንም እዚህ እንደው ማለት ነበር። ሶስታችሁ ቡና አፍልቶ የሰው ገመና መሰርሰሩ ውብ ባህላችን ሐሜቱ ጠፋ አይደለም? ለነገሩ አሁንም ቢሆን ቡና የለም እንጂ ጮማ ወሬ ያለው ሶሻል ሚዲያ ላይ ነው። ብሬ በእናትህ ሐዘኔን አታረሳሳኝ። እኔ ብቻ ሳልሆን የኢትዮጵያ ሕዝብ ሁሉ አዝኖለታል። ጭራሽ እንደው እናንተም ሐዘን ላይ እኔንም ከተታችሁኝ። ብሬ ደግሞ ማን አንተን አሁን ዘና አለ? አሁን የኢትዮጵያ ሕዝብ አላልሽም ነው ወይስ አይንሽ እንደው በእንባ ቀልቶ ስታይኝ ቡርኪና ፋሶ መሰልኩሽ እንዴ? እኛ የጥበብ ሰዎች ሀብታችን ሕዝባችን ነው። በእርምጃችን ውስጥ ሁሌም ከጎናችን አሉ። በእንደዚህ አይነት ጊዜም ሕዝቡ ከጎናችን ሊቆም ይገባል። በግራ ነው በቀኝ ተው ግድ የለም አግድም እንቁምልህ ወገኛ። አይዞ ቶምዬ፣ ሌላው እምቢ ቢልህ እንኳን እኔና ልጄ አብረን እንቆምልሃለን። አይዞ። በቃ እዚህ ላይ ቢበቃን ይሻላል። ሌላ 2 የቴሌቪዥን ጣቢያዎች ኢንተርቪው ስላለኝ እዛ መድረስ አለብኝ። ፍጠን። ይኸውልህ እምባ ሳያልቅ ቶሎ ድረስላቸው። ለሚጠብቁ ሚዲያዎች ፍትሃዊ የእምባ ክፍፍል አድርግላቸው። ለምን እምባው እኩል አልደረሰንም ምናምን ብለው ይጣሉታል ብለህ ነው? እንዳው የእናንተስ በዛ። እንደ ዶክመንተሪ ፊልም ገበናችሁ በሁሉም ሚዲያ ካልተዘገበልን ትላላችሁ። ብሌ ይሄ ጮማ ወሬማ አጣርቼ እውነታው ላይ መድረስ አለብኝ። በርብሪ ሰርስሪ እንደው አንዳንዱማ የነፍስ አባቱ ቲክቶክ ላይ ያለ ይመስል ለእናንተ አይደል የሚናዘዘው? የወንድ ልጅማ ክፉ ነው። አንቺም ስታገቢ ትዳርሽ ላይ መማገጥ ብታስቢ ሁሮ እስቲ ከሷ ቀድመሽ አንቺ አስቢ። ቆይ እኔ ምልሽ እንደው ብትማግጥስ? ወስጃ ሰጣታለሁ። የት? ፀሐይ ላይ? ኧረ አይደለም ሚዲያ ላይ። ወይ ጀመርሽ? ምን ቢሆን ነው ያስፈራሽ? ቆይ አንበሳ ነው ባብ? ዶሮ ነው ያየሁት። ዶሮ? እሺ። አይ ረዱ ህልምሽ ትንሽ ጊዜውን ያገናዘበ አይደለም። እንደው በተወደደ እንቁላል ዶሮ ማየት ፌር ነው? እንቁላል ብቻ ብታይ በቂ ነው ባይ ነኝ። ቆይ እስቲ በደንብ ለማስታወስ ሞክሪ። ዶሮዋ ቺክ ናት? ጾታ ደግሞ ምን ያደርግልሃል? ስልኳን ተቀብሎ ሊያሰማምጥ ይሆናል። ያየሁት ዶሮ ነው። ሁላችሁም ተኝታችኋል ከዶሮዋ ጋር። እሺ ይቅርታ። ከዛስ? በዛ ምሽት ድንገት በር ተንኳኳ። ከዛ በዚህ ሰዓት ማን ነው በር የሚያንኳኳው ብዬ ወደ ሳሎን ስመጣ ቀይ ዶሮ ሶፋ ላይ ተቀምጦ አየሁኝ። እሺ ቀጥ እያገኘሁሽ ነው። እኔ እያገኘሁሽ ነው። መጀመሪያ በሩ ብሎ ረበሸሽ። ከዛ በኋላ ብድጋልሽና ደግሞ ምንድነው ብለሽ ሄደሽ በሩን ከፈትሽው። ልክ ከመክፈትሽ በፊት ግን እዚህ በሩ ራሱ ዶሮ ከፍቶት መጥቶ ሶፋ ላይ ቁጭ ብሏል። አገኘሁሽ። እሺ ቀጥ። ኧረ ጎበዝ፣ ህዝቤ እንዳው ይተነትነው የለም እንዴ? ቆይ ለምን አታስጨርሱኝም? ከዛ ሳሎን መጥቼ ያንን ቀይ ዶሮ አየሁት። ከዛ እንደ ሰው ተፋጠጥን። ላባረራው ብሞክር ተነሳ ብለው አልሄድ አለኝ። እና እያሳለፍሽ አታዩም ነበር? እኔ የምልሽ ሲጀመር ቤት ድረስ የመጣን ሲሳይ አንቺ ማን አባራሪ ያደረገሽ? ሶፋ ላይ ተቀምጦ አገኘሁት ያልሽው ዶሮ እንጂ ሸለመጥማጥ እኮ አይደለም። አረ ሸለመጥማጥስ ቢሆን እንዴ? ቆይ እንግዳ ተቀባይነታችን አፈር በላ ማለት። እሺ አሁን አትፈቱልኝም? አሁን ሳስበው የሁላችንም ሐሳብ አንድ መስመር ይዟል። ስለዚህ ዶሮ ድጋሚ እንዲመጣ ገብተሽ ትተኝ። ለምን? ባንፈታልሽም እንድንቆርጥልሽ። እሺ ተመልካቾቼ
ቃል በገባሁላችሁ መሰረት አርቲስቱ የማገጠችበት ሚስቱ የምትሰራበት ጸጉር ቤት ደርሼበታለሁ። አሁን ብሩኬ ልክ ነህ። አሁን ጸጉር ቤቱን የደረስኩት ቀስ እያልኩ ደግሞ እውነቱን ይደርስበታለሁ። ይኸውላችሁ ደግሞ አሁን የጠረጠርኩት ነገር አለ። ምን አትሉኝም? በቃ ባትሉኝም እነግራችኋለሁ። ይኸውላችሁ በርገር ቤት እያለ ፒዛ ቤት እያለ አርቲስቱን ለምን የሴቶች ጸጉር ቤት ክፈትልኝ ብላ እንደዚህ አስቸገረችው? አስቡት እስኪ። ሆን ብላና አቅዳ ነው። የተለያዩ ወንዶች ጋር ስትሄድ እኮ ጸጉሯን በነፃ ለመሰራት ብላ ነው። ታዲያ ቆይ ስለ እውነት ግን ስለምታወሩ ነገር መረጃ ተደግፈሽ ነው? አረ ወንበር ላይ ተቀምጬ ነው። ይኸውልሽ እውነቱን ማወቅ ከፈለግሽ ልንገርሽ። እሺ እሱ ይታወቅብኛል ብሎ ነው ቀድሞኝ ሚዲያ ላይ ወጥቶ ያወራው። እሱ ነው የማገጠብኝ፣ እኔ አልማገጥኩበት። እሺ ቆይ አንቺ በሱ ላይ የመማገጥ ሀሳብ ከሌለሽ ለምን የሴቶች ጸጉር ቤት ከፈትሽ? እና የወንዶች ልክፈት? ጭራሽ እዛማ በደንብ ታገኛቸዋለሽ። አሁን ራሱ ወንድ ጋር ልትሄጂ ጸጉርሽ ልትሰሪ ነው አይደለም? ማስረጃ አለሽ? አዋ ምን? ይኸው ጸጉርሽ ተፈቷል። ይኸውልሽ እህቴ፣ አንቺ ሴት ነሽ። በክህደት አዋርዶሽ የሚያውቅ ወንድ ካለ መቼም ትረጅኛለሽ። እንዴ ቀላል ደርሶብኛል። ከአንዴም 7 ነው። ያው 4ቱን ያደረሰብኝ ደግሞ አቡ ነው። ማን ነው አቡ ነው። ይኸውልሽ የሆነ ጊዜ ፒዛ ልጋብሰሽ ብሎ ወስዶ ራሴን ያስከፍለኝ መሰለሽ? አሁን ከዚህ በላይ እንደው ክህደት ምን አለ? አንቺን የሚያሳስብሽ ፒዛ ነው? በርገርም ያሳስበኛል። ውሽ አባውንስ እኔ ነፍሴ ተጨነቀች። ስራ መስራት እንኳን አልቻልኩም። አረ ረዱ አታካብጂ እንዴ! ሰው እንኳን ቢሰማ ምን ይልሻል? ዶሮ በህልምሽ ሶፋ ላይ ዱቅ ብሎ ቲቪ አየ ብለሽ እንደዚህ ስትሆኝ ፈጣሪን እንኳን ፍሪ እንጂ። እኔ ቲቪ አያላልኩ። ያው ነው ሶፋ ላይ ከተቀመጠ ቲቪ ማየቱ ይቀራል። እኔ ግን አንድ የምጠረጥረው ነገር አለ። ምን? አስበው እስቲ። ያየሁት ቀይ ዶሮ፣ እኔም ሸጠው በርበሬ ቀይ ነው። የሌሎቹ ቢጫ ነው። አስጨርሰኝ። ቀይ ዶሮ የምሸጠው በርበሬ እንዲነሳ ሳደርገው እምቢ ማለቱ ይሄ ምንን ያሳያል? አልንቀሳቀስ ያለው የኔ ቢዝነስ። ይማጭሽ እንደምንም ብለሽ ዶሮና በርበሬን አገናኘሽው አይደል? ለነገሩ ልክ ነሽ። ዶሮ ወጥ የሚሰራው በበርበሬ አይደል? እንኳን ደስ አለሽ እህቴ፣ እንኳን ደስ አለሽ ረዱ። የዶሮዋ ነገር አብቅቷል። ወባ ይዞ ነው ወይስ የቤት ኪራይ የምከፍለው ተቸግረ እንደዚህ እየተኛ የምትሄደው? አቡ ከዚህ በኋላ ስነ ስርዓትህን ትይዛል። ዶልቼን እንድትናገረው አልፈልግም። ማንቼ? ዶልቼ ይባላል። የ43 ዓመት ህልም የመፍታት ልምድ አለው። ህልም ፈቺ ነው ወይስ ተወዛዋዥ? ይኸው ከመጣ ጀምሮ አንገቱን ይነቀንቀዋል። ይኸውላችሁ ይሄን ህልም የመፍታት ድንቅ ጥበቡን አይቶ ነው የቡልጋሪያ መንግስት የሀገሪቱ ህልም ፈቺ ያደረገው። አሁን ለቡልጋሪያ መንግስት እየሰራ ነው። እና አሁን ከቡልጋሪያ ነው የመጣው? ጠዋት እንደዛ ስትሆኝ ሳይ የወንድምነት አንጀቴ አንጸፈጸፈኝ። ከዛ በኋላ ኮል አረኩለት። በእኔ ድርድር አያውቅም። ዶልቼ ደግሞ ብድግ አድርጎ እሺ ብሎኝ ይኸው ሲበር ሲከንፍ ነው የመጣው። እየጋለበ ከቡልጋሪያ እየጋለበ። መቼስ መብረቅ መሆን አለበት የጋለበው። እኔ ስለ ስራዬ ብዙ ማውራት አልወድም። ስራዬ ስለ እኔ ይናገራል እንጂ። ወይኔ አቤት ንግግር፣ አቤት አንደበት ራሱ እንዴት ይጣፍጣል። እና ተለሳው እኔ የማልፈታው ህልሜ ነው። የህፃናት፣ አዋቂ፣ አላዋቂ፣ የነፍሰ ጡር፣ ምን አለፋችሁ ወዘተረፈ ተረፈ በቃ። እና የኔን ህልም በትክክል ትፈታልኛለህ? ምን ሆነሽ ነው? እየነገርንሽ አይደል እንዴ? ዶልቼ በስራው ቀልድ አያውቅም። እውነቱን ነው ጩባው። ዶልቼ በስራው ቀልድ አያውቅም፣ ማላገጥ እንጂ። የተመታ ምን ይላል ረዱ? ዶልቼ እንደዚህ ለብሶ የሚንቀሳቀሰው ለምን እንደሆነ ታውቂያለሽ? ለምንድን ነው? ለመሰለሽ ሁላችሁም ተኝታችኋል፣ ከህልማችሁ ንቁ እያለን ነው። ልክ ከህልማችን ስነቃ እሱ ደግሞ ህልማችንን ይፈታልናል። ረዱ ንቂ ረዱ። እሺ አሁን ከኔ ምንድን ነው የሚጠበቀው? ቅድመ ክፍያ 500፣ ህልሙ ከተፈታ በኋላ 1000፣ መጨረሻ ላይ ህልሙ ሲፈጸም አሁንም ድጋሜ 1000 ብር። በካሽ እኮ በአጠቃላይ 2500 ብር ማለት ነው። ያው ቫት ቲዮቲ ምናምን የሚባል ነገር ይጨመራል አንዴ። እሱ ሲካተት በጣም ርካሽ ብር ነው የሚሆነው። መጀመሪያ ግን ውል መፈራረም አለ። ቆይ ህልምሽ ሲፈጸም 1000 ብር ትከፍያለሽ ማለት ህልሜ ይፈጸማል ማለት ነው? ታዲያ እዚህ ድረስ ለምን አመጣሁት? የሚፈጸመው ግን ያው እንደ አንቺ አተያየት ሳይሆን እንደሷ ሜሬውስ ላይ ገባ ይችላል። ስለዚህ እዚህ ሆንሽ። ግን አንቺ እህቴን አንድ ነገር አደርጋለሁ ቢል ከዚህ ሬስቶራንት ቀጥታ ወደ ሲኦል ነው የምልከው። ነፍስ ልታጠፋ?
አንቺ እኔ እንዴት ነው የምታስበው? እኔ ወንድምሽ ነፍስ አጠፋለሁ? እፎይ እንዴ አስደነገጥከኝ እኮ። ግን በሰው አስገድለዋል። ተመልካቾቼ አያችሁት አይደለ? እኔ ልጄ እንዲሁም እናንተ የምትወዱት የምታደንቁት አርቲስታችን ለሁላችሁ ሚስቱ ላይ ክህደት ፈጽሞ አንድ ማኪያቶ አዞ ደግሞ ተረኛዋን እየጠበቀ ነው። አሁንም ቢሆን የኢትዮጵያ ሕዝብ ከጎኔ እንዲቆም እፈልጋለሁ። ሴቶቹ በዝተው ጎንህን አመመህ አይደለ? ይኸውልህ እኔ ወንድም የኔ ተመልካቾች እንኳን አይደለም ከጎንህ ከኋላ ሁሉ አይቆሙም። እሺ ያቺን ምሽት መቼም ቢሆን አልረሳትም። እንዴ ድሮስ እንዴት ትረሳለህ? ተመልካቾቼ አያችሁ አይደል? እውነታው ላይ ስንደርስበት ማመን ጀመረ። እሺ ሞቼ ልነሳልሽ ከሚለው አዲሱ አልበሜ አሪፍ የሆኑትን 13 ዘፈኖች መርጬ ክለብ እየዘፈንኩ ነበር። ማለት ቆይ አልበም ስንት ዘፈን ያለው? 13 ዘፍኜ እንደጨረስኩኝ ከተከታዮቼ ንጹህ ፍቅርና ሽልማት ተቀብዬ እየከነፍኩ የሄድኩት ወደ ሚስቴ ወደ ቤቴ ወደ ትዳሬ ነበር። እሺ ከዛስ? እሷ ግን 13ቱን ዘፈን በአንድ ምሽት ዘፍኖ አይጨርስም ብላ ስላመነች ወንድ ይዛ ገባች። እውነቷን ነው ታዲያ። እንዴ እናንተ ዘፋኞች እኮ እንዴ ማይክ ከያዛችሁ አትለቁ። ንጹህ ትዳሬን ፈልጌ ቤት ስገባ እሷ ግን አንሶላ እየተጋፈፈች ነበር። ዊ በቃ አይዞ ቶሚ አይዞ፣ በቃ አይዞ፣ እኔ ልጄ ከጎንህ እንቆማለን። አይዞ። ለተከታዮችሽ አንድ ማስተላለፍ የምፈልገው መልእክት አለኝ። ሪድ ኤ ፒፕል ላይክ ኤ ቡክ። ሰዎች መጽሐፍ ናቸው አንብባቸው ይላል አንድ የምወደው ደራሲ። እና ባካችሁ ትዳራችሁን አንብቡ። ኧረ ቶሚ እችን አባባል እኮ በአንድ ቀን 5 ሚዲያ ላይ ያልካት 7 ዛሬ ምሽት 2 ሚዲያ ላይ የሚቀርባል። አይዞ በቃ እሺ ተመልካቾቼ፣ በቃ ከአርቲስት ቶሚ ጎን እንቁም። እሺ በቃ እንቁም። ምን ይደረጋል? ምን ሆነሽ ነው የምታለቅሹ? መታሽ እንዴ? እንቅልፍ ወስዶኝ አላየሁትም ነበር። አይደለም መቶኝ አይደለም። እና ምን ሆነሽ ነው የምታለቅሹ? በህልሜ ያየሁት ዶሮ። እኔ ምን አልኩሽ? ዶልቼ ራሱ ምን አለሽ? በህልምሽ የቤት እንስሳ የምታይ ከሆነ ህልሙ ቀጥታ ነው የሚተረጎመው አላለሽ? እንኳን ደስ አለሽ ነዱዬ፣ እንኳን ደስ አለሽ። የእውነቴን ነው የምልሽ፣ እኔ ለአንቺ በጣም ደስ ብሎኛል። በአምላክ እና ዶልቼ እንዳለው አውራ ዶሮ ባል ነው የሚወክለው ማለት ነው አይደል? እና የሚወደኝ ባሌ ቤቴ ድረስ ሊመጣ ነው ማለት ነው። ቤታችን በሚሉ አስተካኪው። ቤቱን እኮ ብቻሽን የወረስሽው አስመሰለብሽ። የእውነት ዶሮ እኔን ለማግባት ቤታችን ድረስ የሚመጣውን ባሌ ነው የሚወክለው? ምን ጥርጥር አለው? አረ እንደዚህ አትጠራጠሪ ባክሽ። እንዴ ይኸውልሽ፣ በህልምሽ ያባረርሽው ዶሮ ባልሽን ነው የሚወክለው። ባልሽን ነው ገፍተሽ ከቤት ያባረርሽው ማለት እኮ ነው። አሁን ቀሪ ሂሳቡን ክፈይ። ምን ማለት ነው? ምን ማለት ነው? ውልና ማስረጃ እኮ አለን። ልሸመጥጪም ባልሆነ 500 ብር ክፈይ ብላችሁኝ ቅድሚያ ከፈልኩኝ። ከዛ ደግሞ ህልምሽ ሲፈታ 1000 ብር ጨምር ያላችሁኝ ጨመርኩኝ። አረ 1000 ብርስ? እሱ ህልሙ ሲፈጸም ነው አላላችሁኝም እንዴ? ይኸው ተፈጸመ አይደል እንዴ? የመጣው እኮ ዶሮ ነው እኮ። ዶሮ ከመጣ ባልሽን መምጣቱ ይቀራል አይቀርም? ባይሆን ወርቅዬ አቡ ካንተ ጋር አብሮ ይተኛ። በህልሜ እኮ አብሮ ተኝቶ ነው ያየሁት። ሶፋው ላይስ? እሱ ላይማ ባሌ ይተኛል። ምን ማለት አውራ ዶሮ ጋር። እሺ ተመልካቾቻችን፣ አሁን ይሄ ምን ይባላል? ቅድም ምን አልኳችሁ? ፀጉር ቤቱን የከፈተችው ሆን ብላ ነው አላልኩኝም? እሺ አሁን ምን ላድርግ? ኮሜንት ላይ ቶሎ ጻፉልኝ፣ አስቀምጡልኝ ቶሎ። ወይ አደንገጭ ምንም አላየንም እኛ። ይኸው ምንም አላየንም። በጣም ያሳዝናል። የአዳምን ዘር በሙሉ ነው ያዋረድሽ። ውሮ የሔዋን አዳም የኛ ዘር ነው። ቆይ ተረጋጊና ላስረዳሽ። ዘውቁጭ በይ። 35,000 ፎሎወር ላይቭ ላይ እየተከታተላት ነው። መንካት አትቺ። አዎ ጫፌን እንዳትነኪኝ። አሁን ስለ ቦይፍሬንድሽ እስቲ ንገሪ። ውሮ ውሽማ፣ ለምን ላይቭ ላይ ተደባድበን እኔ እናንተ አንፈምስም? ምንድነው የምትቀባጥሩት? እኔ እኮ ወንድሟ ነኝ። ኧረ እባክህ፣ እንደዛ ከሆነማ እኔም ወንድሟ ነኝ። የማ የኔ ነህ? እሷ የእውነት ወንድሜ ነው እንዴ? ቆይ ካላመናችሁኝ ፎቶ ላሳያችሁ። እሺ እቺ አንቺ ነሽ። ዳር ላይ ያለው ደግሞ አጅሬው ነው እንዴ? ቆይ እቺ መሀል ላይ ያለችው ከባልሽ ተደብቀሽ ከቦይፍሬንድሽ የወለድሻት ልጅሽ ናት አይደለ? ኧረ እባክሽ ማዘር ናት። ወጣት ናቸው። በቃ እችን ብር ይዘህ ላሽ በል። እሺ ምንድን ነው ይሄ? 2500 ብር ሰርተን 300 ብር ነው እንዴ የምትሰጠኝ?
ዶሮዋን ራሱ እኮ የተከራዩት 200 ብር እኮ ነው። ለዶሮዋም ክፈለኝ እያልከኝ ባልሆነ እንዴት አልቀበልም? ስራ እንዴ ሰራችሁ? በቃ አንተ እንዳታስፈግሩ 2 ዓመት ይኸው ጨምሬልሃለሁ። ምንድን ነው የሚለው? ይኸውልህ ዶሮዋን በኋላ ቀስ ብዬ ራሴ ይዤ ልመጣለሁ። ስማ በዚህ ዓለም ላይ የሚሰራውም የሚነግሰውም ሀሳብ ነው። እሺ ማለት ትልቁን ድርሻ መውሰድ ያለበት ሀሳብ ያመጣው ነው። ነገሩ ምን አንተ ከዚህ ሀገር ወጥተህ ስለማታውቅ ሀሳብ ምን ያህል ዋጋ እንዳለው ራሱ አታውቅም። አንተ ደፋር እንዴ! እኔ እነረዱን ላሳምን ብዬ ቡልጋሪያ ነበረ ብል አምነህ ተቀበልክ እንዴ? ለምን አይቀበል? ስራ አይደለም እንዴ? ኮቴ የለህም እንዴ ዳድ? አለኝ። ሸኮናዬ ድፍን ስለሆነ አይሰማም። አረ ይሄን ልጅ አንድ በለው። ምንም አልሰማሁም እኮ። አትደንግጥ። በቃ አልሰማሁም ብለዋል። አትደንግጥ። ኧረ አታስዋነኝ አንተ ደግሞ። ብሰማስ ምን ችግር አለው? እየሰሙ ማለፍ አለ አይደል እንዴ? ሰላም ነው ዳድ? አለሁ። ደህና ነኝ። ደህና ነህ? አለሁ። ይመስገን ደህና ነኝ። እንዴት ነው ስራስ? ጥሩ ነው ዳድ? አሁን ከዚች ብር ላይ መቀፈል እንደው ጥሩ ነው። ምን ላድርግ? ስላልሰማሁ እኮ ፍረጅብኝ። በፍቅር የተጎዳ ሰው መደበቂያው መጠጥ ነው። ውይ ስለጠጣህ አልታወቀ ይሆናል እንጂ እኮ አልተደበክም። ምን ብርጭቆ የደበቀ መስሎህ ነው? ምን ይምጣልሽ? አንድ ነገር ጠጪ። አይ ችግር የለውም። አሁን ነው ጁስ የጠጣሁት። እሺ ምግብ ምግብም ከራበኝ ብዬ ቋጥሬያለሁ። በቃ ሁላችሁም ሴቶች ስትባሉ አንድ አይነት ናችሁ ማለት ነው። ያቺ ሚስት ተብያ ቀኝ ስላት ግራ ስላት ቀኝ እያለች ስላስቸገረችኝ ነው ላዩ ላይ ቺት ያረኩባት። እንዴ አንተ ነህ እንዴ ቺት ያረክባት? ምን ነው ደነቀሽ? ድንቅ ነሽ። ስሚ እርድናን አንዴ በዘይት አንዴ ባቺቱ ጥብስ አድርጌ በለው የጥንት የጧቱ አራዳ ነኝ። እሺ ፈርበላ አወራሽኝ የኔ ቆንጆ። አይ አላወራሁም። ደግሞ ሁሉም ሚዲያ ላይ አንድ ደራሲ አለ እያልኩ የሚያወራው ሪድ ኤ ፒፕል ላይክ ኤ ቡክ የምትለው አባባል የኔ ናት። ስሚ እኔ እናንተ ሴቶችን ከከቨር ፔጅ እስከ መጨረሻው ገጽ ድረስ እምሽክ አድርጌ ያነበብኩኝ ሰው ነኝ። እሺ እና ሸመደድካት በሚገባ እና አንቺን ፍቃጂልኝና ሽምድድ አድርግሽ የኔ መንደሪን። እንዴ መንደሪንም መናገር ትችላለህ እንዴ? ከመናገሩ ይልቅ መብራቱ ላይ ጎበዝ ነኝ። እሺ በቃ እጄን ልታጠብና እንበላለን። እሺ ወይኔ ብሩ እንዴት ይሄን ማድረግ ያቅተኛል? ምን ነው ስልክሽን ከያሽ እውነቱን አያወጣም ብለሽኝ ስልክ እንዳላስኮኩት ትዝ ብሎኝ ነው። እንዴ ታዲያ ምን አናደደሽ? አውቄ አንዴ ስልክ አስደውለኝ ብዬ እኮ በሱ ስልክ መቀረጽ እችል ነበር። ትሽ እየቀየረች ነው እሷ። በጣም አሪፍ። ያው ሪካርደሩን ቦርሳ ውስጥ እንደከተት ነው እንዳትነግሪያት እሺ? ለምን? ድንገት እየቀረጽንህ ነው ብላ ልትቀባጥር ትችላለች። እንዴ ስለከፈልሽልኝ ዋጋ በጣም አመሰግናለሁ። እውነታውን ለህዝብ አጋልጭልኝ። ታዛዥ ነኝ። ወዴት ነው እንዴ? ስልክ ባሊዝም በድብቅ እየተቀዳ እንደነበር ላሳዩ ነው እንዴ? የበላውን እኮ ብርሽን መስሎኝ ነበር። ዝም በይ አንቺ። አባማ ባያጋፈጣችሁ ኑሮ ሁሌ በእናንተ ስራ እንዳፈርኩ አንገቴን እንደደፋሁ ነው። እና ቀና ብለሽ ሂጂ። በእውነት በኢትዮጵያ ህዝብ ስም ሙሮን በጣም ማመስገን ፈልጋለሁ። እውነቱን ደርሳበት የደፋውትን አንገቴን ቀና አድርጋልኛለች። ዋው ብሩ አንደኛ። የምር ኮርቼብሻለሁ። አሁን እኮ አንቺ ህልምሽን ነው እየኖርሽ ያለሽው። እና ትፈታላት። እሱ ዶሮ ካልሆነ ህልም